የታርጋው ነገር እንዴት ነው ጎበዝ? ለ150 ሺህ ብር መኪና 60 ሺህ ብር ታርጋ የተጠየቀ አንድ ሰው ጨምራችሁ ቀይሩኝ ሲል ሰምተነዋል። ሰላም እንዴት ሰንብታችኋል ውድ የፈታ ዴሊ ቤተኞች? ይህ የሰንበት መቆያችን ነው። የዚህ ሳምንት ትልቁ ርዕስ የመኪና ታርጋና ዋጋው ናቸው። ሙከሚል በድሩ የተባለው የምጣኔ ሀብት ባለሙያ በሀገሪቱ ከ1.2 ሚሊዮን በላይ መኪኖች ይገኛሉ ብለው መንግስት አዲሱ የተሽከርካሪዎች መለያ ታርጋ ዋጋ በአማካይ 60 ሺህ በማስከፈል እንደሚቀይር ይፋ አድርጓል። በዚህም ከአዲሱ ታርጋ የተተመነውን ታሪፍ እስከ 60 ቢሊዮን ብር ወይም ከ450 ሚሊዮን ዶላር በላይ ለመሰብሰብ አቅዷል ብለዋል። አንድ ሌላ ሰው ደግሞ የኢትዮጵያን ነገር ምንም ድሃ የሚባል ከሌለባት ሞናኮ ጋር እያነጻጸረ እንዲህ ይለናል። በሀብት የበለጸገችው አውሮፓዊቷ ሀገር ሞናኮ የመኪና ሰሌዳን ታርጋ ተመልከቱ። በዚች ሀገር ውስጥ ከሚኖሩ 100 ሰዎች 70 ያህሉ ሚሊዮነር ናቸው። 70 በመቶ ህዝቧ ሚሊዮነር ነው። በአጠቃላይ ሲታይ የድህነት አሃዙ 0% ነው። ያ ማለት በዚች ትንሽ ሀገር ውስጥ አንድም ድሃ የለም። በዚች የዓለማችን ውድ ሀገር የሚኖር ሰው የመኪና ታርጋ ላውጣ ቢል የሚጠየቀው ክፍያ 44 ዩሮ ወይም በእኛ 8000 ብር አካባቢ ነው። እኛ ሀገር ዛሬ በወጡት መረጃዎች መሰረት ለአንድ የቤት መኪና ታርጋ ከ56000 ብር በላይ ክፍያ እንደሚያስፈልግ ተነግሯል። የዓለማችን ሀብታሙ ሀገር ሞናኮ ከምታስከፍለው 7 እጥፍ ማለት ነው። ይህ ነገር ቀልድ ካልሆነ በጣም የሚገርም ነው ብሏል። ሪፖርተር ጋዜጣ በእንግሊዝኛ ቋንቋ እትሙ ላይ ትሪሊየንስ አሎኬትድ ሚሊየንስ ስቲል ስትራግሊንግ በሚል ርዕስ መንግስት ለቀጣይ በጀት ዓመት ስለመደበው 2.3 ትሪሊየን ብር እና ህዝቡ ስላለበት የኑሮ ውጥረት ጽፏል። ከብሶቱ በፊት ግን አንድ መንፈስ ቀና የሚያደርግ መረጃ እናስቀድም። ከዛ ወደ ሪፖርተሩ ጽሑፍ ልንቆዝም እንመለሳለን። በአሜሪካ የፔንሲልቫኒያ ግዛት የህዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት 2 በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበን የውሳኔ ሀሳብ በከፍተኛ ድምፅ አጸደቀ ሲል የዘገበው ቢቢሲ ነው። ይህ እንደ ኢትዮጵያ ሁላችንንም የሚያኮራ መልካም ዜና ነው። ኤችአር 441 የተሰኘው የውሳኔ ሀሳብ የጸደቀው ባለፈው ሳምንት በግዛቲቱ የህዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ስነ ስርዓት ነው ተብሏል። እንደ ቢቢሲ ዘገባ ከሆነ በአሜሪካ የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ የህግ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀመጣል። ይህ የውሳኔ ሀሳብ ረቂቅ የአውሮፓውያኑ ማርች 2 ቀን 2026 የ130ኛ የአድዋ ድል ቀን ሆኖ በፔንሲልቬኒያ ግዛት እውቅና እንዲሰጥ የሚደነግግ ነው። ውሳኔው በሪፐብሊካንና በዲሞክራቲክ ፓርቲ እንደራሴዎች በተሰጠ 195 ከፍተኛ የድጋፍ ድምፅና በ6 ተቃውሞ ብቻ ነው የጸደቀው። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱን የውስጥ አሰራሮች አልፎ ውይይቶች ተደርገውበት ከቆየ በኋላ የውሳኔ ድምፅ የተሰጠበት ግን ባለፈው ሳምንት ነው። ኤችአር 441 ረቂቅ የውሳኔ ሀሳቡን ለፔንሲልቫኒያ የህዝብ ተወካዮች ምክር ቤት ያቀረቡት የሰሜን ፊላደልፊያ ሜንገምሪ ካውንቲ የህዝብ ተወካይ የሆኑት ሴናተር ቤንጃሚን ሳንቼዝ ናቸው ተብሏል። ረቂቁን ባቀረቡበት ዕለት በምክር ቤቱ ባደረጉት ንግግር አድዋ ለአፍሪካ አሜሪካውያን ያለውን ታላቅ ትርጉም አውስተዋል። የምክር ቤቱ አባል ሴናተር ቤንጃሚን ሳንቼዝ በዕለቱ በንባብ ባሰሙት የመክፈቻ ንግግር በዘመናዊ ዓለም ታሪክ ውስጥ አድዋ የማይናቅ ቦታ እንዳለው ካወሱ በኋላ ኢትዮጵያዊው ንጉሥ ዳግማዊ ምኒልክና ባለቤታቸው ጣይቱ ብጡል በአመራር ሰጪነት ሀገራቸውን ከቅኝ ገዥ ተቀራማቾች ማስጣላቸውን አብራርተዋል። ይህም ለአፍሪካ አሜሪካውያን በሀገረ ግዛት ውስጥ ለሚኖሩ ትውልደ ኢትዮጵያውያን ሁሉ ታላቅ ኩራት ነው ብለዋል። በመሆኑም የአውሮፓውያኑ መጋቢት 2 በፔንሲልቫኒያ ግዛት የአድዋ ድል መታሰቢያ ቀን እንዲሆን ውሳኔ ተሰጥቷል። መረጃውን ያገኘነው ከቢቢሲ ነው። እቺን ለመጽናኛ ያዟትና አሁን ወደ ፍራንክ ችግራችን እንመለስ። ሪፖርተር እንግሊዝኛው በዚህ ሳምንት እትሙ ርዕሰ አንቀጽ ላይ እንዲህ ይላል። የፌዴራል መንግስቱ ለ2019 በጀት ዓመት ሪከርድ የሰበረ የ2.34 ትሪሊየን ብር ማለትም 14.85 ቢሊዮን የአሜሪካን ዶላር የበጀት ረቂቅ ሀሳብ በዚህ ሳምንት በይፋ አቅርቧል። በገንዘብ ሚኒስትሩ አቶ አህመድ ሽዴ ለፓርላማ የቀረበው ይህ ከፍተኛ የፋይናንስ እቅድ ካለፈው ዓመት የ1.93 ትሪሊየን ብር በጀት ጋር ሲነጻጸር የ400 ቢሊዮን ብር ከፍተኛ ጭማሪ የታየበት ነው። የቀረበው ሰነድ የ10.1 በመቶ ፈጣን የኢኮኖሚ እድገት እንደሚመዘገብ የሚተነብይ ሲሆን ከቅርብ ጊዜያት ወዲህ ከማክሮ ኢኮኖሚ ማሻሻያዎች የሚገኘውን የገቢ እድገት ያወድሳል። ነገር ግን ለአማካይ የኢትዮጵያ ዜጋ እነዚህ በድል አድራጊነት የሚገለጹ ቁጥሮች የሚኖሩት ከእውነታው በራቀ ሌላ ዓለም ውስጥ ነው። የማክሮ ኢኮኖሚ መዝገቡ በእነዚህ በመቶ ቢሊዮኖች በሚቆጠሩ ብሮች ሲያብጥ፣ የተራው ቤተሰብ የመግዛት አቅም ግን በአስደናቂ ፍጥነት እየተኮማተረ ነው። ይህ ታይቶ የማይታወቅ በጀት በየቤቱ የሚሰማውን ከባድና አድካሚ የኢኮኖሚ ችግር ለማቃለል መሰረታዊ ፋይዳው እጅግ አነስተኛ ነው።
መንግስት ራሱን በዓለም አቀፍ መድረክ ላይ በፍጥነት እያደገ እንዳለ የኢኮኖሚ አንበሳ አድርጎ ቢስልም ደሃ ዜጎቹ ግን በገንዘብ ምንዛሬ መቀነስ፣ በከባድ የታክስ አሰባሰብና በከፍተኛ የመንግስት አገልግሎት ክፍያ ጭማሪዎች ሳቢያ ከምንጊዜውም በላይ እየተጨነቁ ይገኛሉ ሲል የሪፖርተር ርዕሰ አንቀጽ ይነበባል። የአሁኑ ቀውስ ዋነኛ መንስኤ መንግስት እንደ አውሮፓውያን አቆጣጠር በ2024 የጀመራቸው አጠቃላይ የኢኮኖሚ ማሻሻያዎች፣ በተለይም ወደ ገበያ መር የውጭ ምንዛሬ ተመን የተደረገው ሽግግር ነው። የኢትዮጵያን ብር በገበያ እንዲወሰን መልቀቅ እንደ ዓለም አቀፍ የገንዘብ ድርጅት IMF እና ዓለም ባንክ፣ ወርልድ ባንክ ያሉ አበዳሪዎችን ቢያስደስትም ከፍተኛና ድንገተኛ የብር ዋጋ መውረድን አስከትሏል። ኢትዮጵያ ከመድኃኒትና ከማምረቻ ግብዓቶች እስከ ነዳጅ ድረስ ባሉ መሰረታዊ ፍጆታዎች ላይ በከፍተኛ ሁኔታ በገቢ ዕቃዎች ላይ ጥገኛ በመሆኗ የሁሉም ነገር ዋጋ ጨምሯል። የዋጋ ግሽበት ከቁጥር መረጃነት አልፎ ወደ ዕለታዊ ቀውስ ተቀይሯል እያለ ሪፖርተር ሀሳቡን ይቀጥላል። እርሶስ በዚህ የኑሮ ውድነት የሀገሪቱ ገንዘብ ግሽበት ላይ ምን ሀሳብ አሉት? ኑሮና ብልሃቱ በኢትዮጵያ እንዴት እያደረጉት ነው? እኛ የሳምንቱን መረጃዎች እንቀጥል። ኢራን ጦርነት እንድታቆም ተከፈላት። የኢራን ጥቃት አላስቆም አላስቀምጥ ያላቸው የፔትሮ ዶላር ንጉሶቹ የጽናት እመቤት ለሆነችው ኢራን ቢሊዮን ዶላሮችን ለመክፈል ተገደዋል። የተባበሩት አረብ ኤምሬትስ ለኢራን በቢሊዮን የሚቆጠር ዶላር ለመልቀቅ መስማማቷን 4 ምንጮች ገልጸዋል ሲል የዘገበው ሮይተርስ ነው። ይህ እርምጃ በዩናይትድ ስቴትስ፣ እስራኤል እና በኢስላማዊቷ ኢራን መካከል እየተካሄደ ባለው ጦርነት ወቅት በሀብታሟ የገልፍ ሀገር ላይ ለሳምንታት የተሰነዘሩትን የኢራን ጥቃቶች ተከትሎ የተደረገ ታሪካዊ የፖሊሲ ለውጥ ነው። ዩኤኢ ውጥረትን ለመቀነስ የጀመረችው ይህ ንቅናቄ በቴህራንና በዋሽንግተን መካከል ጦርነቱን ለማቆም እየተደረገ ካለው ሰፊ ድርድር የመጨረሻ ምዕራፍ ጋር ተገጣጥሟል። ዲፕሎማቶች እንደሚሉት ይህ ድርድር በአሜሪካ ማዕቀብ ምክንያት በውጭ ባንኮች ታግደው የቆዩ በቢሊዮን የሚቆጠሩ የኢራን የነዳጅ ገቢዎችን መልቀቅን ሊያካትት ይችላል። ባለፈው ወር ጦርነቱ በብርቱ በነበረበት ወቅት በኢራን ከፍተኛ ጥቃት ስትሰነዘርባት የነበረችው ዩኤኢ ከአዳዲስ ጥቃቶች የተረፈች ሲሆን በአንጻሩ ኢራን ሚሳኤሎቿንና ድሮኖቿን ወደ ኩዌትና ባህሬን አዙራለች። ኢራን በዩኤኢ ላይ በቀጥታ የፈጸመችው የመጨረሻው ጥቃት ከአንድ ወር በፊት በኦማን ባህረ ሰላጤ ላይ በሚገኘው የሀገሪቱ የፉጃይራ ወደብ ላይ ተሰነዘረው ነበር። ሁለት የአካባቢ ምንጮች ለሮይተርስ እንደገለጹት ዩኤኢ በአጠቃላይ 10 ቢሊዮን ዶላር ለመክፈል የተስማማች ሲሆን ከዚህ ውስጥ ከ3 ቢሊዮን ዶላር በላይ የሚሆነው አስቀድሞ ተላልፏል። ስለ ስምምነቱ ቅርበት ያላቸው ሌሎች ሁለት ምንጮች ደግሞ አጠቃላይ የገንዘቡ መጠን 20 ቢሊዮን ዶላር እንደሚደርስ ገልጸው እርምጃ የተወሰደው ኢራን በዩኤኢ ላይ የምታደርገውን ጥቃት እንድታቆም በተደረገ ስምምነት ምትክ መሆኑን አክለዋል። ከምንጮቹ አንዱ የመጀመሪያው የ3 ቢሊዮን ዶላር ክፍያ ቀድሞውኑ ዝግጁ መደረጉን ተናግሯል። ለዝውውሩ የተመደበው ገንዘብ የራሷ የዩኤኢ ይሁን ወይም በዩኤኢ ባንክ ስርዓትና በሌሎች ቦታዎች ለረጅም ጊዜ የታገደው የቆዩ የኢራን ሂሳቦች መነሻ መሆናቸውን ሮይተርስ ማረጋገጥ አልቻለም። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር ቅዳሜ ዕለት በማለዳ ባወጣው መግለጫ የገንዘብ ዝውውር ዘገባዎችን በተለይም ከ3 ቢሊዮን ዶላር ጋር የተያዙ ውንጀላዎችን በጥብቅ አስተባብሏል። የኤምሬትስ መግለጫ እነዚህ ውንጀላዎች ሙሉ በሙሉ ውሸትና መሰረተ ቢስ መሆናቸውን ያረጋገጠ ሲሆን ምንም አይነት የታገደ የኢራን ገንዘብ በዩኤኢ በኩል እንዳልተለቀቀ፣ እንዳልተላለፈ ወይም ሁኔታዎች እንዳልተመቻቹለት አጽንኦት ሰጥቷል። ይሁን እንጂ መግለጫው ሌላ ተጨማሪ ዝርዝር መረጃ አልሰጠም። ቀደም ሲል ግን አንድ የዩኤኢ ባለስልጣን ስለ ገንዘብ ዝውውሩ አስተያየት እንዲሰጡ በሮይተርስ በተጠየቁበት ወቅት ሀገሪቱ ጥረትን ለማርገብና ሰላምን ለማስፈን እየጣረች መሆኗን ገልጸው ነበር። ባለስልጣኑ የዩኤኢ ውጭ ፖሊሲ የሚመራው ቀጣይነት ያለው ሰላምና መረጋጋትን በማስፈን እንዲሁም በክልሉ ያለውን አለመግባባት በማርገብና ውጥረትን በመቀነስ ነው ብለው ነበር። በተጨማሪም ዩኤኢ የክልሉን ህዝቦች ከግጭት መዘዞች ለመጠበቅ ሲባል በዩናይትድ ስቴትስ የሚደረጉትን ጨምሮ ማንኛውንም ውጥረቶች ትደግፋለች ሲሉ ተናግረዋል። ይህ ስምምነት በጦርነቱ አብዛኛውን ጊዜ በዩኤኢ እና በኢራን መካከል ከነበረው ግልጽ ጠላትነት ወደ ሌላ አቅጣጫ መዞርን ያሳያል። በጦርነቱ ወቅት የኢራን ጥቃቶች የዱባይን ሆቴሎች ባዶ አስቀርተዋቸው የተወሰኑ የውጭ ሀገር ሰራተኞች እንዲሰደዱ አድርገው እንዲሁም ሀገሪቱ እንደ ዋነኛ የንግድ ማዕከልነቷ ያላትን የደህንነት ስምምነት ስም አናግተውት ነበር። ስለ ስምምነቱ ግንዛቤ ካላቸው ምንጮች አንዱ እንደገለጸው ይህ እርምጃ በዩኤስ እና በኢራን መካከል ያለውን ግጭት በየትኛውም ወገን በኩል ቀይ መስመር ሳይታለፍ ለመፍታት መንገድ ይከፍታል። ኢራን ለጦርነት ጉዳት ማካካሻ አግኝቻለሁ ብላ መሟገት ትችላለች። ዋሽንግተን ምንም አልከፈልኩም ብላ መከራከር ትችላለች። አቡዳቢ ደግሞ የራሷን ደህንነት ታረጋግጣለች። ሌላኛው ምንጭ ደግሞ ከዚህ ክፍያ ምትክ ኢራን በዩኤኢ ላይ የምታደርገውን የሚሳኤልና የድሮን ጥቃቶች እንደምታቆም እንዲሁም
የደህንነት መረጃ መለዋወጥንና ኢኮኖሚ ትብብርን ጨምሮ የሁለትዮሽ ግንኙነቶችን መልሶ መገንባት እንደሚጀመር ገልጿል። ምንጩ አክሎም ኢራን ተመሳሳይ ስምምነት ለማድረግ ቢያንስ ሌላ 2 የገልፍ አረብ ሀገራትን ጠይቃለች ብሏል። የመጀመሪያው ምንጭ እንደገለጸው ንግግሮች የተጀመሩት ከጥቂት ሳምንታት በፊት ቢሆንም ባለፈው ሳምንት የኢራን አብዮታዊ ዘብ ባለስልጣናት የአቡዳቢን የብሔራዊ ደህንነት አማካሪና ምክትል መሪ የሆኑትን ሼክ ታኑም ቢን ዛይድ አልናህያንን ለማግኘት አቡዳቢን በጎበኙበት ወቅት ንግግሩ ተሳልጧል። ያን ተከትሎም የዩኤኢ ባለስልጣናት የስምምነቱን ዝርዝር ሁኔታ ለመወያየት ወደ ቴህራን ጉዞ ማድረጋቸውን የሮይተርስ ዘገባ ያመለክታል። የጉዳዩን ስሱነት በመጥቀስ ስማቸው እንዳይገለጽ የፈለጉ ምንጭ ለሮይተርስ እንደተናገሩት ንብረቶቹን መልቀቅ በሆርሙዝ የባህር ወሽመጥ በኩል አስተማማኝ መተላለፊያን ከማረጋገጥ ጋር በቀጥታ የተያያዘ ነው። ይህም ግጭቱን ለማቆም በሚደረጉ ንግግሮች ውስጥ ቁልፍ ጉዳይ ነው። ኦባሳንጆ በመቀለ ድሮኖች መወንጨፍ፣ ድንበሮች መገፋት፣ ህዝቡም መሸሽ ጀምሯል። በትግራይ ክልል ነገሩ ከጫፍ ባለፈበት በዚህ ሰዓት አርፋጁ የአፍሪካ ህብረት የሰላም ተወካይ ሽማግሌዎችን ወደ መቀለ ልኳል። የአፍሪካ ህብረት ተወካይ ኦባሳንጆ ናቸው ውጥረት ባገረሸበት ወቅት መቀለ የገቡት። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ የሆኑት ኦሉሴጉን ኦባሳንጆ ከትግራይ ፖለቲካ መሪዎች ጋር ለመወያየት መቀለ ናቸው። የእሳቸው መምጣት በክልሉና በፌዴራል መንግስቱ መካከል የፕሪቶሪያውን ስምምነት አፈጻጸምና የወታደራዊ ዝግጅትን አስመልክቶ ውጥረት በድጋሚ ባገረሸበት ወቅት ላይ ሆኗል። የፕሪቶሪያው ስምምነት ያቋቋመው የትግራይ ጊዜያዊ አስተዳደር አሁንም ባለበት ሁኔታ ባለፈው ወር የፌዴራል መንግስት እውቅና ባልሰጠው ምርጫ የትግራይ ክልል ምክር ቤት እንደገና ከተዋቀረ በኋላ ክልላዊ ፕሬዝዳንት ሆነው የተሾሙት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ለኦባሳንጆ አቀባበል አድርገውላቸዋል። የቀድሞ የናይጄሪያ ፕሬዝዳንት ጉብኝት ያደረጉት ባለፈው ሳምንት በሰሜን ምዕራብ ትግራይ የድሮን ጥቃቶች መፈጸማቸውን ተከትሎ ሲሆን ህወሓት ጥቃቱን የፌዴራል መንግስት እንደፈጸመው በመክሰስ ላይ ይገኛል። ኦባሳንጆ ምን ይዘው መጡ? የእሳቸው መገኘት በሀገሪቱ ላይ ምን ለውጥ ያመጣል የሚለውን ጊዜ መልሱን ይነግረናል። ውድ የፈታ ዴይሊ ቤተኞች፣ የዛሬ ሰንበት መቆያ መሰናዷችን የእስካሁኑ ነበር። በቸር ያቆያችሁ።